ላኪ ሰራ ወይ ማሜ ታሪዬ እንዴት ነህ? ሰላም ነው አለሁልሽ። በመጀመሪያ ደረጃ ነው ያስገባውሽ። አንደኛ እኔ ሌላ ነገር ነው የነገሩኝ። ንዴት ላይ ነው ያለሁት። አሁን ቤንዚን ነው እያርከፈከፈው ያሉት። እስካሁን ድረስ ራሴን ኮንትሮል ያደረኩት ለምን ሰጠሽ አይደለም፣ የመስጠት መብት አለሽ። ሲቀጥል ደግሞ እዛ የማይሆን ነገር ጽፈው እንደዚህ ተደራጅተው ነው በሷ አማካይነት ጥላቻ ስላላት እንደዚህ ምናምን ብለው ነው ሂጄ እንትን ያልኩት። በዛ በጣም ይቅርታችሁ። ከያንድ ቃልም ቢሆን መጥፎ ቃል ካተወጣለች እሺ፣ ችግር የለም ማሜ። እኔ አንድ ነገር ልንገርህ። አዎ አንድ ነገር ልንገርህ ማሜ። እኔ በተፈጥሮ ለማንም ብዬ ሳይሆን ወይ ለማስመሰል ሳይሆን እንዲህ አይነት ባህሪ የለኝም። ያልተፈጠረብኝ ስለሆነ እንጂ ፈርቼ ወይ ምናምን አይደለም። እኔ ማንንም ከማንም ዘርጋ አብሬ የሚኖሩት ከኔ ጋር ያሉት ጓደኞቼ እዚህ ያሉት ሁሉ ማንም ያውቃል። እሱ መጠቀም የፈለገው ነገር የራሱ ነገር ይኖረዋል። ሁሉ ጊዜ የኔን ስም ካልጠራ አይጣፍጠውም። ለምን? እኔ ራሴን ስለምጠብቅ ስለማልሳደብ ምንም ስለማልናገር ብቻ ነው እንጂ እኔ ክፉ ሰርቻ አይደለም። እኔ ለማንም የመስጠት ለማንም አንበሳ የመስጠት መብት አለኝ ገንዘቤ እስከሆነ ድረስ ምንም የሚያገባው ነገር የለም። እስካልደረስኩ ለሰው መናገር ያለበት ማሜ ነው አልኩት። ማሜ ቢናገር አልሰጠችኝም ብል ይገባዋል። አትሊስት ተጫዋች ነበረ። እኔ ግን ለሱ ባለመስጠቴ ልሰጠው ሁሉ አስቤ እንዲህ ብለው ስላሉኝ ነው ብዬ ትናንትና ማታም ተናግሬያለሁ፣ ጠዋትም ተናግሬያለሁ። ለምን? እኔ አክባሪህ ነኝ። በጣም ነው የማከብርህ። እንኳንም አንተ የምታከብረኝ ለማያከብሩኝ ሰዎች እንኳን መጥፎ መልስ አልሰጥም። እኔ ይሄ ራሴ ስብዕናዬ ስለሆነ እና አሁን እሱ አንዴ በጉቺ ይመጣል፣ አንዴ በፖለቲካ ይመጣል፣ አንዴ በአማራ ይላል፣ አንዴ ትግሬ ናት እሷ ይላል። እኔ ከዚህ ሁሉ የጸዳሁ ስለሆንኩኝ እሱ ስለተናገረ ማንነቴን አይቀይረውም። ምክንያቱም አንድ ሰው ብቻ አይደለም እዮዳብ፣ ሺህ የኢትዮጵያ ሕዝብ አለ የሚያቀኝ። ከሺህ ሰው ውስጥ እሱ ለጥቅም ፍለጋ ለአንድ ነገር ፍለጋ ለምን እንደሚፈልግ ህዝቡ ያውቀዋል። እኔ መናገር አልፈልግም። እኔ ምን አልኩኝ? ሚስትና ልጅ አለው፣ አትናገሩ፣ በቃ ይቅርብንኛ። እኔ እንድትናገሩ አልፈልግም። ምክንያቱም ሪስፔክት የሚባል ነገር አለ ብዬ አስቆምኳቸው ጠዋትም ቀንም። እሱ ግን ይኸው ሁለተኛ ቀን አልፎታል። ምንድነው ያደረኩት? እኔ ምን ቤት ተገኝቼ ነው ወይ ማንን ነው ምሳሌ ከሊ ያመጣ ማሜ ምን ዘርፍ ምን የሚያውቀው ነገር አለ? ቤተሰቦቼ ማን እንደሆኑ ምን የሚያውቀው ነገር አለ? ዝም ብሎ ለሚዲያ ማውራት ለሚዲያ መጠቀም ዋጋ ያስከፍላል። ተናግሬ ከሩድሟቶች ጋር ለማነካከት መሲ ብሪጅስቶን እህቷ ናት፣ ትግሬዎች ናቸው እነሱ እንዲህ ናቸው። ኧረ አንድ ሰው እኮ ዘሩ እኮ ማንነቱ ነው እንጂ የምትጠይቀው ማሜ በተፈጠረው በተወለደው ነገር ዘርህ አይሰደብም። ሰው የሚሰደብ ማንነት ከሚያደርገው ድርጊቱ ነው እንጂ ከሁሉም ዘር መጥፎ ሰው አለ፣ ከሁሉም ዘር ደግሞ ጥሩ ሰው አለ። ስለዚህ እኔ እንደዚህ አይነት ስም እየሰጠ እኔ እንግዲህ የዓለም ሕዝብ እኔ ራቁቴን እንኳን ወጥቼ ምንም አይነት ጉድለት የሌለኝ ሴት ነኝ። ራሴን አውቃለሁ። መናገር ካለብኝ አሁን ደፍሬ መናገር እችላለሁ። እሱ ግን ሆነ ብሎ በእኔ ላይ ጥቃት የሚፈልገው ካለ አላውቅም። በቃ ብር ነው የሚፈልገው ወይስ ምንድን ነው የሚፈልገው ከኔ? ለእኔ ሰጣኝ አቀማበብ አለ። ለእኔ አንበሳ ለምን አልሰጠችኝም አለ። ታዲያ ስጪ ማለትና ያልሆነ ነገር መናገር ማሜ ከእናንተ ጋር ቢያጨኝ ምንም ለሰከንድ ነው። በላኮ ሰው አንደርስታንድ ሲያደርግ ይቅርታ ይጠይቁኛል። ግን ሰው እንዲናገርና እንዲጋጭ እያደረገ ያለው ማሜ እሱ ነው። እኔ ካንተ ጋር ወንድሜ ነህ፣ አከብርሃለሁኝ። ምንም አይነት እንትን የለኝም። ይሄን እንድታቀልኝ ነው የምፈልገው። አይደለም አንተ ከሙሉ ኦሮሞ ህዝብ ጋር ቤተሰቦቼ ናቸው። አብሬ ነው የምኖረው። ልጆቼ እኔ ጋር የሚኖሩት እነሱ ናቸው። ከነሱ ጋር አብሬ የምበላ የምጠጣ፣ በችግሬ የምንገናኝ ሰዎች። ስለዚህ የሰው ወሬ አትስማ። ለኔ ሳይሆን ከሌሎች ሰዎችም እንደዛ እንዳያጋጩ። ታምሩ ያ ነው ማሜ። አሁን አንተ የምትለኝ ነገር ካለ ነገር እኔ ምንም እምለውም ነገር የለኝም። ምክንያቱም ኦልሬዲ
በሌለሁበት ነገር ነው እንደዚህ እያደረጉ ያሉትና በጣም ነው የሚያሳዝነው። ምንም የሚልክ ነገር የለም ማለት ምን ጌም ነው የተጫወትኩት እኔ ከጌም ያለፈ ነገር የማውቀው ነገር የለም። ሳራ እህታችን ጌም ተጫውቻለሁ ግን መናደድን ቤት ከፍቼ ፎቶሽንም ዘቅዝቄ ስፈልግ ፕሮፋይል አድርጌ ስፈልግም ሌሎቹንም አንቺ ብቻ አይደለም የሰጠሽው ለምን ያንቺ ብቻ ነጠል ተደርጎ ወጣ። እኔ አሁን በጣም የደበረኝ አንድ ነገር አለ። ያንቺ ስም ብቻ ነው ነጥለው አውጥቶ ብቻሽን። በጣም እኮ ብዙ ጊፍተሮች አሉ። አንዳንዱ አየሽ ነጥሎ አንቺን ሊበሉሽ ስለፈለጉ አንቺ ነሽ የሥራ ሰው አንቺ ነሽ ምስኪን ማለት ነው። ገባሽ አይደል? ይሄን በጣም ስለተረዳው ነው እኔ በግሌ ሳራ ኦሬሽ ይቅርታ ብዬሻለሁ። እሺ እና ስለዚህ አንቺ በርቺ፣ ጠንክሪ፣ ስራሽን ስሪ። ሌላ ደግሞ በአንቺ ሳይድም ሁነው አንቺን እየመሰሉ ሌላውን የሚያስቀይሙ አገዙሽ አይባልም። ገባሽ አይደል? አሁን ለምሳሌ በጣም ብዙ ሰው ተቆጥቷል ትላንት። አሁን ለምሳሌ የተበላሸ ነገር ነበር ጌሙን አንቺ ስለማታቂ ነው። ጪስ ቦምብ የሚባል አለ ወይ ደግሞ ማጂክ ሚስት አጥቁረው ሸፍነውት በፌክ ነው ያሸነፉት። ጌማችን በቅጣት ነበር በ5 አንበሳ። ሀታ ስለሱ እንኳን ገና አላወራውም እኔ ማለት ምን የሚባል የሆነ አባባል አለ፣ ስትናደድ አትናገር፣ ስትደሰት አትወስድ ይላል። ገባሽ? ስትናደድ አትናገር እለፈው፣ ስትደሰት ደግሞ ቶሎ አትወስን ይላል። እኔ በዚህ መርህ በጣም ነው የማምነው። ስለዚህ ስሜቴንም አስቤ ምን ብዬ ይሄ ከጉቺ ጋር የሚያገናኘው ነው። እኔና እሷ ነን ያወራነው። ህጎችን አውጥተናል። በህግ ነው የተጫወትነው። ህጉ ፈርሷል። እንዴት መሆን አለበት የሚለው ፓርቲቱ በደንብ እንነጋገራለን። ካልሆነ የሚቀር ነገር ነው። ሌላ ደግሞ የተሸነፍኩት እኔ ነኝ። እኔ ለምን አንቺ ነጠሉሽ? ገባሽ? ለምን ነጥለው አውጥተው ለምን አሰጡሽ? ወላ ጊፍት የሰጠሻቸው ወላ ማለት ነው ገና ለነገ ከነገ ወዲያ ጊፍት የሚፈልጉት ወላ ማለት ነው ገና ለገና ቢግ ስማርት ሳራ በጣም ብዙ ህይወት አስተምሮሻል። እርግጠኛ ነኝ እዚህ ደረጃ ለመድረስ በጣም ብዙ ውጣ ውረዶችን አልፈሻል ብዬ አስባለሁ። ገባሽ? እናቴ ልጅ ማሜ እዚህ ጋር ዛሬ 5000 እና 6000 ሰው እንዲያዩ እኔም ዋጋ ከፍያለሁ። ስለዚህ ስማርት ቢግ ስማርት አንዳንዴ ሰዎች እባብ ናቸው። ገባሽ? በጣም ክፎች ናቸው። ይመጡና ሳርዬ ነው ለሳራ ብዬማ እናትም ገላለሁ ወጋለሁ። ውሸት ነው እኮ ገባሽ? ውሸት የሚገለውም የሚወጋውም የለም። ማንም ይሁን ማንም እኔም አንቺን አግሼ እንደውም እኔ ብናገር ያምራል። አቆል ነገርሽ እኔ በሰድብሽ አንቺንም ሌላ ጊፍተሮቹንም በሰድብ ያምራል። በቃ ስሜቱን እየገለጸ ነው ይባላል። እኔ ለምን እሳደባለሁ? እኔ መቀኛ አይደለሁም፣ ክፉ አይደለሁም። ጉቺ ላገኘችው በጣም ደስተኛ ነኝ። ያጀማ ሐቁን ልንገራችሁ፣ ሪከርድ አድርጉ። ወላሂ ላዚም ጉቺ አግኝታ ከተደሰተችው የበለጠ እኔ ደስተኛ ነኝ። ይሄን የምናገረው ቃል አላህ የልቤ ነው። ማሸነፍ እንጂ ያገኘችው ኮይን በቢሊየን ብታገኝ ወረበል ካባ አሁንም ደስተኛ ነኝ፣ ነገም ደስተኛ ነኝ፣ ከነገ ወዲያም ደስተኛ ነኝ። ኧረ አላህ ይጨምርላት። አላህ ለሷ ሲበረግድ እኮ ካፌውን ቢሆን ይደርሰኛል። ያ ጀማ እንዴ እሷ 4 ሚሊዮን ስታገኝ እኮ እኔም 2 ሚሊዮን አግኝቻለሁ እኮ አልሐምዱሊላህ። ለጉን ነው። አንተንም ከኔ ጋር እንሄዳለን ወደ ኩለሌ ሬስቶራንት። ሁሉም ተሰብስበዋል ኦሮሞዎቹ። እኔን የሚያቁኝ እዛ ይናገር እንድትመጣልኝ እንግዳ የክብር እንግዳ እዛ ነው እኔ ማስደስትህ። እና ወደዛ እንግባ፣ ወደዛ እንሄድ። ተሻናል አቡዳቡ ጉቶ ይታወቃል። እና ስለዚህ ማቶ ማያት አለበት። ሼር አድርጉለት። አየ ሀምዛ ነው አባት ይሄን ማያት አለበት። ማቶ እንዲያየው ሼር አድርጉለት። ሼር አድርጉለት። ይሄን ነበር ማይቶ ሼር አዎ ለጉቶ ሼር ይደረግ። ሼር ይደረግ። ፋሚሊ ሼር አሜዚንግ ወላሂ ላዚም ይሄ ነው። ሼር አድርጉ። ኮፒ ሊንክ ታባ እናንተ ሰዎች ምንድነው የምትጠብቁት? አልሐበሻው ቢላቢ ወላሂ ላዚም አልሐበሻው ዋው ኦሮሞ ተወላጅ የጠራናት ለምን እሷ ኦሮሞ ጠልናት በቃ አትወድም ብሎ ነው የመጣው። ለዚህ ማሜ ፕሬዝዳንት ማሜ ሰላም አለይኩም ፈያለኒ በገነጋ ሉፍቴ ወአለይኩም ሰላም ነጋለ ወላሂ አልሐምዱሊላህ ሁንዲ ኬሰን እዩ አስረው ርጅርተኒ አደራ ጆሌን ኦሮሞ ሁንዲ ኬሰን ጃለለ ኬሰን ሳራ ላበሻ ተገርሲሳ ሲጃለን ነዳት አፋን ኦሮሞቲን አትሊስት
በኦሮምኛም ብጽፉ በአማርኛ ይሄ እንደ ታሪክ መቀመጥና ሴፍ ተደርጎ ነው መቀመጥ ያለበት። በቃ ማወቅና ማወቅ አለባቸው። እሷ እንደማጠላ እኛም እንደማንጠላት ይሄንን ደግሞ ከኛ በላይ እውነታውን የሚያውቅ ማንም ሰው ስለሌለ ይሄንን ማረጋገጥ መቻል አለባቸው። በቃ ከዛሬ ጀምሮ እንደዚህ አይነት አጀንዳ ለአንዴና ለመጨረሻ መገርሰስ አለበት። ከኑም ስለሷ መናገር ያለብን አብረናት የኖርነው አብረናት ምንበላ ምንጠጣ እኛ ነን። በቃ ኑዳ ከኛ ሌላ ነሚቶ አሜሪካ ብያ አሜሪካ ከሰታይ ዋይና ማካስቲን ሀሰውን ስሪ ሚቲባ ጩቡራ ሲኒገኔ ዮሌዋ በርባዴ አመላን ቀበቴና አከን ለቼኪ መሌ ፈረምሲሰቱ መሌ ካስቲን ደንዳ ማሬጆ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ። ጉቺ ትግባና ለምን በጣም እያለቀሰች። እሺ ሰላም ናችሁ? እንዴት ናችሁ? ሜርሲዬ ሁላችሁንም ከታች ያላችሁ ሁላችሁንም ሰላም ብያለሁ። ሜርሲዬ በጣም ነው የምናመሰግነው። የእውነት ትልቅ ሰው ነሽ። እግዚአብሔር ያክብርልን። ያው እናንተ ሁሉንም ነገር ብላችሁታል። ሳሪ ዘርም ቀለምም ሃይማኖትም ምንም የምታውቅ ሰው አይደለችም። አንድ ሁለት ነገር ልናገርና ቅድም አንቺም ስላልሽው ነው የምናገረውና የዛሬ አመት ከ8 ወር አካባቢ ያንቺ ቤት መሆኑን እንኳን አላውቅምና ኪሎሊ መጥቼ ነበር እና መጥቼ እዛ ቪዲዮ ሰርቼ ነበር አንቺ ቤት ጀበና ቡናው ጋር እና ቲክቶክ ላይ ፖስት አደረኩት። ከዛ የሆነ ቀን ለሳርዬ ያሳየኋትኝ ቢካዝ እኔ ሌላ አበሻ ሬስቶራንት አልሄድም ከሷ ቤት ውጪ። ከዛ እንዴ እህቴ እኮ ነች አስተዋውቅሻለሁ ሜርሲ ትባላለች እንኳን ሄድሽ እንኳን አየሽላት እንኳን ፖስትሽው አለችኝ። ፖስት አድርጌዋለሁ አለ ቪዲዮዬ ላይ እና እግዚአብሔር ፈቀደና በሳሪ ልደት ደግሞ ካንቺ ጋር ተገናኘን አስተዋወቀችን ማለት ነው። ቅንነቷ ከዚህ ይጀምራል። የእውነት አሁን ሌላ ሰው ቢሆን ይደብረዋል። እሷ እህቴ ነች ነው ያለችኝ። ሜርሲ ትባላለች አስተዋውቅሻለሁ በጣም ጥሩ ልጅ ነች እንኳንም ፖስት አረግሽላት አለችኝ። በአጋጣሚ ነው እኔ የነበርኩበት አካባቢ ያንቺ ሬስቶራንት ቅርብ ስለነበረ በዛው መጣሁኝና ቪዲዮ ሰራውኝ ቦታውን ሳይው ወድጄው እና ሳሪዬ በጣም ቅን ሰው ነች። ይሄ አይገባትም። አንቺን በደንብ ገልጸሻታል ሜርሲዬ። ያንቺን ደግሞ ፖዚቲቪቲ አይቻለሁ በሆነ ጉዳይ ላይ ያለሽን አቋምና ያለሽን አመለካከት የአቋም ጽናትሽንም ጭምር አይቻለሁኝ። ጉዳዩን እዚህ ጋር ማንሳት ስለማልፈልግ ነው። በጣም ተገርም ያለሁኝም ሁላ ያኔ ሳይው ባንድ ጉዳይ ላይ የቆምሽበት እይታሽን አመለካከቶችሽን ሁላ በጣም የታዘብኩበት እንትን ነበርና ደስ ይላል። ማሜና እኔ ማሜ ለኔ የወንድም ያህል ነው። ሁሌ ነው የምናገረው የዋህነቱን። እኔ መሳደቡን አይቼበት አላውቅም። ማሜ የእውነት ብዙ ነው የምንባባለው ጌም ስንጫወት፣ ግን ሁልጊዜም ነው የምናገረው ማሜን አንድም ቀን ተናጋሪነቱን ቁጣውን ምናምን እንደ ሰው አይቼበት አላውቅም እግዚአብሔር በሚያውቀው። እና ትላንትና ጌሙ ካለቀ በኋላ ሜርሲ በውስጥ ጽፎልኛል ጠይቂው አለ እዚህ ጋር ስላሸነፍሽ ደስ ብሎኛል፣ ድርብ ድል ነው፣ የሴቶች ቀን ነው፣ እንኳን ደስ አለሽ ብሎ በዛ ሁላ ድብልቅልቅ መሃል ማሜ መጥቶ ለኔ ጽፎልኛል በውስጥ እዛ ጋር ቢናደድም ማለት ነው። እኔና ማሜ ጸበኛ ሆነን ከዚህ በፊት እኔ አዲስ አበባ ሄድኩኝ። ጸበኛ ነን፣ ተጣልተናል እዚህ ቲክታክ ላይ። ግን አዲስ አበባ ሆቴል ውስጥ ቁጭ ብዬ ጫት ስቅም ሲያይ ወዲያውን ይደወለልኝ። እኔ እያለሁኝ አዲስ አበባ መተሽ እንዴት ወንበር ላይ ቁጭ ብለሽ ትቅም ያለሽ? ነይ ሰሚራ ትዘይረናለች፣ ቦሌ ሚካኤል ነው የምኖረው ብሎ ይደወለልኝ። ወንድሜ ነው። እቺን ታክል እኔ ማሜና እኔ መሀል ጥላቻም ጸብም የለም። የእውነት ሁሌ ነው በቤት የምናገረው። የዋህ ነው የምለው። ፊት ለፊቱን ነው የሚናገረው ማሜ። እና ሳሪዬንም እናንተ ታውቃታላችሁ። ለሷም ከዚህ በላይ ማብራራትም አልችልም። እናቴም እህቴም አጽናኝም ከነበርኩበት ነገር ከጎኔ ቆማ አሁን ያለሁበት ቦታ ያደረሰችኝ መልካም ጀግና ደግ እናት ነች። እናንተም ለዛ ነው የወጣችሁት። ሌላ ሰው ቢሆን አታደርጊው። በገባችሽ ልክ ባወቅሻት ልክ ነው የመጣሽውና ከሳሪ ጎን በዚህ ልክ ስለቆምሽ ሜርሲ ምስጋና ያስፈልግሽ። የገባሽን ነገር ነው ያደረግሽውና ጥላቻ ምንም የሌለባት ንጹህ ነች። አይዊሽ ሁላችንም የሷ አቋም ቢኖረን የሷ ልብ ቢኖረን እንደ ሀገርም መሪን ላይ ማብረን መቆም እንችላለን። የሳሪ አይነት ሰፊ ልብ ሁላችንም ቢኖረን እንደ ሳሪ ብንሆን ይሄንን ነው የምለው። በጣም ነው የማመሰግነው። ሁላችሁንም ወዳችኋለሁ። እግዚአብሔር ያክብርልኝ ሜርሲ እድሉንም ስለሰጠሽ።